ደብዳቤ ይሄ ነው አይደለ? አዎ ቤት ውስጥ በጣም ነው የሚያስፈራራኝ። በጣም ነው እንትን የሚለኝ አላልኩሽም? ከዛ በኋላ የሆነ የመጀመሪያ ጊዜ ደበደበሽ? የኔ አሁን ያቆም ነው ለመጀመሪያ ጊዜ ሲደበድብሽ? ስልኮች እንዳለ የተሰበሩ ናቸው ሀቡ። ይሄም በመከራ የመጡ በስንት እግዚአብሔር ስቶልኝ ያሉ ኤቪደንሶቼ ናቸው። ከዚህ በላይ ምንም ኤቪደንሶች የለኝም። የሚያስፈራራኝ ቮይሶች ምናምን እንዳለ አሁን የሚልካቸውን ለአሞራው ልኬለታለሁ፣ እሱ ያሰማሻል። ቀጥሎ ደግሞ አስገድዶ ነው የሚደፍረኝ። ቤት ውስጥ አስገድዶኝ ነው የሚደፍረኝ። ማለት ኦልሬዲ ባልና ሚስት ሆናችሁ አብራችሁ እየኖራችሁ ነው። ግን አስገድዶ እኔ ከሱ ጋር አልፈልግም እያልኩኝ የሚደፍረኝ ሴት ልጅ አንዴ ተደፍራ ተደፈርኩ ብላ ወጥታ ስንት እሪ እንደምትል እኔ አውቀዋለሁ። እኔ ከተማ ልጅ አዲስ አበባ ውስጥ ተወልጄ ያደግኩኝ ልጅ እንደ አንድ ማትረባ ልጅ እየተደፈርኩኝ ነው የኖርኩት። ገባሽ? አሁንም ከዚህ በኋላ እኔ ሜንታሊ ፊዚካሊ የወደቅኩ ልጅ ነኝ። እኔ ወድቄያለሁ፣ ግን እኔ ወድቄ ያልወደቅኩት እንደገና ብድግ ብዬ የምነሳው ለልጄ ለእህቶቼ እናት መሆን ስላለብኝ እናትን ማጣት ምን ያህል ጉዳት እንዳለው ስለማቅ ነው። ገባሽ? እናቴ ብትኖር ከእናቴ ጋር እየተማከርኩ እንዲህ ነው እንዲያ ነው እያልኩኝ የማትሰለች እናት ናት። ትክክል ምክር የምትመክርሽ እናት ናት። ጓደኛ ማለት ገደል ይዛሽ የምትገባ በጣም ክፉ ሰው ማለት በጣም ክፉ ነው በአጠቃላይ። ገባሽ? እንደዛ ባልል ደግሞ ደስ ይለኛል። በጣም ወዳቸው እንደ እህት ጓደኞች ደግሞ አሉኝ። ወደ 20 ዓመት አብረን ያደግን ጓደኞች አሉ። እኔ እንደዚህ አይነት በዚህ ልክ እዋረዳለሁ ብዬ የምጠብቅም ልጅ አይደለሁም። ራሴን ግን እንደዚህ አይነት ነገር ላይ አገኘሁትኝ። ገባሽ? እንደዛ የሆነ ኖረ፣ እያስገደደኝ ምን እያለኝ ኖረ፣ እየቀጠቀጠኝ እንደ እባብ እየተቀጠቀጥኩኝ ከሶሻል ሚዲያ ጠፋሁኝ። የለውም የድሮ ፎቶቼን ምናምን እያደረኩኝ ነው ፎቶ ራሱ የምለቀው። ቤት ውስጥ እንደዚህ ጎንበስ ማለት አልችልም። ተክዤ ምንድን ነው የምተክዥው ብሎ ጧ ነው የሚያደርገኝ። ነቃቤ ነው የሚመታኝ። ሰው የሚመጣው አባቴ ሲመጣ አልችልም። እሱ የሚለኝ አባቴ ምንድን ነው ተክዤ ምናምን የሚያኝ እንትን የሚለኝ እንደበድበኝ በጣም እንትን መሆንበት ቀን ሊናዬ እንደዚህ ሆንሽ ጊዜ መቼም ጊዜ ይወስዳላ። አባትሽ ፊትሽን አላየም? ምን ሆነሽ ነው አላለም? እንደዚህ የሆንኩ ቀን እሱ ሲደበድበኝ በቃ እዛው ሲደበድበኝ በድስት ይሄ በጣም አሪፍ ድስቶች ናቸው ያሉት ማለት ነው። ይሄ በጣም ጠንካራ ምናምን የሚባሉ አለ አይደለ? የጣሊያን በጥፊ ብትመችኝ እኔ የምወድቅ ልጅ ነኝ። እሱ ድስቶቹ ላይ ነው የተጣመመው። ይጣመምበትና ለመምታት አልመቸው ሲለው የእሱን ይተውና በመጠበሻ በምንድን ነው በመክተፊያ ምናምን እንዳለ ቀጥቅጦኝ ይሄ ከዛ በቃ አላቆም ሲል እየመታኝ እዛው እንትን አልኩኝ። በቃ እዛው ፌንት አድርጊ እዛው ቀረው እዛው ተኛው። ከዛ ደሜ ሲፈስ እዛው ትራስ ላይ ተጣብቆ እንትን አልኩኝ። ጠዋት ስነቃ እሱ ማየኝ ቀና ብሎ እንዴ ማነው እንደዚህ ያደረግሽ? ምን ሆነሽ ነው ብሎ ማልቀስ ጀመር። እንዳልመታ ሰው ሆኖ በቃ እዛ እኔ ነኝ እንደዚህ ያደረግኩሽ፣ በጣም እኔ ራሴን ማጥፋት አለብኝ ምናምን ይላል። ከዛ እኔ ዝም አልኩኝና ምንድነው ዝም የምትይው? እኔ ልታሳስሪ ነው ምናምን። እኔ አላሳስርህም፣ እኔ አልጠቁምብህም፣ እኔ ምንም አልልም፣ ብቻ ልታከም በእናትህ ያመመኝ ነው፣ ጭንቅላቴ ሊቨርስ ነው፣ ፕሊስ ሆስፒታል ሊድ ስለው ሆስፒታል አምቡላንስ አይጠራም። አምቡላንስ ከተጠራ እኔ እንደደበደብኩሽ ከቤት እንደወጣሽ ይሄ ደሙ ምናምን ይታያል አለ። አልጋዬ እንዳለ ደም በነም ነበር የሆነው አለኝ። ታምራት በዛ ላይ አባቴ ማለት ነው ያውቃል እኔ እንደደበደብኩሽ። አያውቅም፣ ማንም አያውቅም። እኔ አልናገርብህም፣ ብቻ አስወጣኝና ሆስፒታል መጥቶ ይውሰደኝ። ኦኬ አምቡላንስ እንዲጠራ ካልፈልግ ታምራት መጥቶ
ሆስፒታል ይውሰደኝ አልኩት። አባቴ ሲያየኝ እንደ ሴት ነው ያለቀሰው፣ እንደ ሴት ነው ያለቀሰው። አባቴ ምን ሆነሽ ነው ምንድን ነው ምናምን ሲል ሌቦች ደብድበውኝ አልኩት። ሌቦች ደብድበውኝ ነው አልኩት። እንግዲህ በቢጃማ ምናምን ያልኩት ሌቦች ሊደበድቡኝ የሚችሉት ዘንጬ ምናምን ነዋ፣ ውጭ ሊሆን የሚችለው ይህን ያህል ደግሞ ሌባ ለምን ይደበድበኛል? መውሰድ የሚፈልገውን ወስዶ ለምን አይሄድም? ማለት አሁን እሷ እህትየውም ሌቦች ነው የደበደቧት እያሉ እያወሩ ስለሆነ ነው እንደዚህ የምልሽ። ከዛ ሆስፒታል ስደርስ ዶክተሮቹ በጣም ነው የደነገጡት። እንዴት ነው ቆመሽ የመጣሽው? እንዴት ነው የተረፍሽው አሉኝ። ይሄ ፀጉሬ እንዳለ ተላጭቶ ዳርዳሩ ነው የተውልኝ። እንደዚህ ፀጉሬ ተጠባብቆ መቁረጥም አቅቷቸው ማለት ነው። ከዛ መሀሉ ተላጭቶ 3 ቦታ ተሰፍቶ እሱ ደግሞ ሁሉም ማስረጃ አለኝ። ሁሉም የዶክተር ወረቀት ማስረጃ አለ። ከዛ እኔ እነዚህን ፎቶ እንደምንም ብዬ ላኩኝ ለጓደኞቼ። እንደገና ቤት ከመጣሁ መላክ አልችልም። ለጓደኞቼ ስልክ አበዱ። አሜሪካ ያለው ጓደኛዬ ሚኪ የሚባለው እህቴ እዚህ ያለች አሁን ኤላ ነው የሚለው ግን ዊና ነው ስሟ። እሷም እመጣለሁ አለች። ከዛ በጣም ስለሆነ እሷንም የሚገልብኝ ነው የመሰለኝ ምንመጣ። እኔ ማንንም አልፈልግም። እንደዚህ አይነት ነገር ውስጥ አትግቡ። ጀስት ምን ውስጥ እንዳለው እንድታቁ ብዬ ነው። በቃ እንድታቁ ብዬ ነው። ምንም እንዳትሉት ምናምን ስል ጓደኛዬ ሚኪ የሚባለው ታቻለ ከፈለግሽ አስገቢው። እሱ ደውሎ ከአሜሪካ ያሉት ኮንታክት አድርጌ ከጠበቆች ፖሊሶች ጋር አስይዘዋለሁ። እኔ እንደዚህ አልችልም ብሎ አበደ። እሱ ማለት ነው ሚኪ። እኔ ለምኜ እህቶቼ ቢሞቱ በአጂ ሳይሆን ሚኪ አንተ ነህ ያስገደልክብኝ፣ ከጠቆምክ እሱ ይገልብኛል አልኩትኝ። እንዳታስገድልብኝ እባክህ ሚኪ ተው ብዬ ለምኜ ተጣልተን ተጨቃጭቀን ተሰደውነበት ነው። ከዛ ሚኪ እንደደወለ አወቀ፣ እንደዚህ እያለ እንደሆነ አወቀ። ሀጂ እንደዛ ሲያቅ ለእነሱ ለራሳቸው ደውሎ ነው የሰደባቸው። አርፋችሁ ተቀመጡ ምንም አታመጡም ብሎ ማለት ነው። ይኸው እዚያ ልጅ ዊና ትነግርሻለች። ገባሽ? እኔ ምንም ይሄ ተደብድቤ አንድ ቀን ወይ ትቶኝ በሄደ ነው ጸሎቴ። ተንበርክኬ ዳዊት መድገም ጀመርኩ። 2 ሰዓት ሙሉ ነው የምጸልየው። እባክህ ጌታዬ ከዚህ ነገር አውጣኝ ብዬ። እኔ ፊልም ራሱ እንደዚህ አይቻልም። እንደዚህ አይነት ፊልም በጣም ከባድ ሰው ናቸው። በጣም ማውራት ይችላሉ፣ ምናምን ሰው ማሳመን ይችላሉ። ከዛ አባትሽ ይቅርታ ግቢና ደብድበሽ አባትሽ ሌባ ደብድቦ ይመስል ሌባም ቢሆን እኮ ሌባም ከደበደበሽ እኮ ለክስ መመስረት አለብሽ። አንድ ሰው በሌባ ተደብድቦ ሆስፒታሉ ዝም ብሎ ተቀብሎ ውስጤን አቡዬ ምን ብዬ ልክሰስ አውቀዋለሁ። እንዴ እናናግዝሽ ምናምን ሲሉኝ ራሱ ወረቀት ሰጡኝ። ሊናዬ ይኸውልሽ አሁን እኔ እዚህ ሀገር ተደብድቤ ባሌ ቢደበድበኝ እና ሆስፒታል ብሄድ ሌባ ደበደበኝ ብል አይቀበሉም። ግዴታ ፖሊስ መጠራት አለበት። ሆስፒታሉ ይጠየቃል። እንደዚህ ሆኜ ገብቼ ያለ ለፖሊስ ኢንፎርም ሳይደረግ አያክመኝም ሆስፒታሉ። እኔ ሕክምና እየሰጠ ሆስፒታሉ ራሱ ፖሊስ ይደውላል። ግዴታ መመዝገብ አለበት። እያንዳንዱ ተጎድቶ እቤቴ ወድቄ ተሰንጥቄ ብሄድ እቤት ወድቄ ነው ብላቸውም አይሰሙኝም። ፖሊስ ይጠራሉ። ግዴታ ነው። እኔ የሆነ ነገር ለመሸፈን አሁን ባሌ ደበደበኝን ለመሸፈን ወድቄ ነው እንደዚህ ሁኜ ነው ብላቸው አይሰሙም። ፖሊስ ይጠራሉ። ግዴታ በፖሊስ መመዝገብ አለበት። ዛሬ እዚህ ሆስፒታል ገብተሽ እንደዚህ አይነት ነገር ደርሶብሽ እንደታከምሽ ፖሊስ ጋር መመዝገብ አለበት ነው የሚሉት። እና እናንተ ሀገር ነው ጣሊያን በጣም የሞተ የደከመ ሀገር ነው። ገባሽ? አሁን እኔ ወደ ፖይንት ልምጣና ልጨርስልሽ እና ከዛ የሚሆነው ይሁን። ስፈልግ ልሙት ስፈልግ ልኑር፣ ምንም ችግር የለብኝ። ምንም አውርቼ ብቻ ልጨርስ። መጨረሻው በፍጹም አትሞቺም። ኦኬ። ከዛ እንደዛ የሆነ ጓደኛዬ አለች። ጓደኛዬ በጣም የተከበረ ባል ያላት የዴንታል ሰርጅን፣ በጣም የራሱ ክሊኒክ ያለው በጣም ሀብታም ምናምን ነው እና በጣም ተከብራ ስርዓት ያላት ልጅ ናት። ራሷን አክብራ ይሄ ሶሻል ሚዲያ ምናምን ራሱ አትጠቀምም። ይሄ የሾ ልጅ አይደለችም፣ አታረግም እንደዛ እና
ባሏ ይሞትባትና የወረሰችው ዳይመንዶች፣ ሮሌክሶች ምናምን ብቻ ባልሽ ሲሞት ሙቭ ታደርጊያለሽ ተመልሳ ወደ ጣሊያን ልትመጣ ማለት ነው። ጀርመን ነበር የምትኖረው ከሱ ጋር። እች ልጅ ሻንጣዎቿን እኔ ጋር ትተዋለች፣ እኔ ጋር ታስቀምጣለች። የት ልትሄድ? ኢትዮጵያ። አያቷ ታመው ትሄዳለች። ቤት ውስጥ የነበረውን ሻንጣ ጥርግርግ አድርጎ ከዛ ደግሞ የዛኑ ከሱ ቀን ሰርቆ ከጠፋ ቀን ሁለት ቀን ነው። ሁለት ቀን በፊት ከኢትዮጵያ ሰው ይመጣል። የሆነ የቀለም ፋብሪካ ያለው እዚህ የቀለም ነገሮች ብቻ ሊያዋራ አባቴ ጋር በጣም ታማኝ ሰው ማን ነው ሲባል አባቴ፣ የኔ አባት፣ እሱ ያግዘው ወደዚህ ወደዚያ አድርገው ተብሎ አባቴ እንትን ይለዋል። ሰውየው ከኤርፖርት ተቀብሎት ሆቴል አልያዘም ሰውየው። ከዛ አጋጣሚ ማን ይደውልለታል? አባቴ፣ እሱ ይሄ ሀጂ ማለት ነው የኔ የሚደበድበኝ፣ ወደ ሆቴል እየሄድን ነው እየፈለግን ነው ምናምን ሲለው እሱ አይ እኔ ሆቴል አውቃለሁ እዛ ሲይዛቸዋለሁ፣ አሪፍ እኛ ሰፈር አካባቢ አሪፉ እዛ ነው ልውሰዳችሁ ይላቸውና ሆቴል እዛ ያስይዛቸዋል። ከዛ በሚቀጥለው ቀን ሰውየው ሻንጣውን አባቴ መኪና ውስጥ ትቶት የሰውየው ሻንጣ ተወሰደ። መኪና የአባቴ መኪና መስተዋቱ ተሰብሮ ማለት ነው። እና መስተዋቷን ራሱ የሰበሯት ይሄ አዝነው አለ አይደለ፣ ስብር አድርገው ጀስት ለመክፈት እንጂ ሌባ ፍርክስ ነው ሙሉን የሚያደርገው አይደለ። የሰውየው ሻንጣ ተወሰደ እንዴ። ከዛ ሲመለሱ አባቴና ሰውየው ሻንጣው ተወስዷል። ኧረ ብዙ ንብረት ነበረው ምናምን ሲለው አይ ንብረት አልነበረውም፣ ሽፎን ምናምን ነበር፣ ለሰዎች ጊፍት ነበር የነበረው ምናምን። ግን እዛ የምፈልገው ቢገኝልኝ ሻንጣው ደስ ይለኛል። ኢትዮጵያ እኮ እንደዚህ ከሌቦች ጋር ምናምን እዛ ሰፈር ያሉትን ተብሎ ሻንጣ ይመለሳል፣ ቢመልሱልኝ ደስ ይላል ምናምን ብሎ እያወሩ እሱ እኔ አስመልስልሃለሁ አለው። ይሄ ሀጂው ማለት ነው። እኔ አስመልስልሃለሁ አለው። ከዛ ተደዋወለ ምናምን አሉ። እኔ አሁን ይሄ ሁላ ነገር እኔ አላውቅም፣ ተነግሮኝ 600 ብለዋል፣ 600 ዩሮ ብለዋል ብሎ ከሰውየው 600። ከዛ ደግሞ ሌላ ልጆቹ ምናምን መጡ ነበረ። ለምን ቱር ሊያደርጉ ነው ኢሮብ። 3000 ዩሮ ለትኬት እኔ ልቁረጥልህ ብሎ 3000 ዩሮ ለትኬት ተቀብሎ እኔ ቤት ውስጥ የነበረው የጓደኛዬን ዳይመንድ ሮሌክስ ምናምን እንዳለ ይዞ ጠፋ፣ አይመጣም። ከዛ እኔ ሰዎቹ ደወሉልኝ። እንዴ እንደዚህ ጓደኛሽ ምናምን እኮ ለትኬት ብሎ ወስዶ ምናምን ልጆቹ ይዤ እየተንከራተትኩኝ ነው ይዞብኝ ጠፋ ምናምን ሲሉኝ የምን ትኬት እንደዚህ ሌባውም እንደዚህ ይመልሳለሁ ብሎ አስመልሳለሁ ብሎ ከዛ ሰዎቹ ሲጠፋባቸው እሱ ጊዜ ለአባቴ አባቴ አንተ ነህ ያስተዋወቅከን፣ አንተ ነህ ሌባ የሱ ተባባሪ አሉት። አባቴ ደግሞ ከእሱ ጋር ነው አብሮት የሚሄደው ምን የሚሄደው ለእኔ አይነግሩኝም። ለካ ቁማር ቤት አለ፣ ይሄ ኳሴ ቤቲንግ ቁማር ምናምን እዛ ነው ለካ የሚውለው ይሄ ሀጂው ማለት ነው። ከእኔ የሚወስደው ለዶክሜንት ለምን ምናምን እያለ የሚወስደው ከአክስቴ የወሰደው ብር እዛ እየሄደ ነው ቁማር የሚጫወትበት። እኔ አሁን ይሄም በኋላ ላይ ነው የነገሩኝ። እኔ ቁማር ቤት ሄድ የማውቀው ነገር የሮማ ሰው በአጠቃላይ ሁሉም ነው የሚጠሉሽ ነው የሚለኝ። እከሌ እንደዚህ ያለች እከሌ እንዲያለችሽ እንዲያለችሽ ስለሚለኝ ሁሉም የሚጠሉሽ ነው የሚለኝ። በቃ ይህ ደግሞ ለምንድን ነው የሚጠሉኝ እላለሁ። እና ከቤት ያልወጣም አልገናኝም። ሲጀመር ሰው ላገኝ ነው እከሌ ጠራችኝ ካልኩት ጥፍጥፍ ነው የሚያደርገኝ፣ ይደበድበኛል። ማግኘት አልችልም ከማንም ሴት ጋር ከማንም ወንድ ጋር የሮማ ሰው መገናኘት አልችልም። ከዛ ሰው ምን አለ ታውቃለች እኮ ሌባ መሆኑ ታውቃለች፣ እንደዚህ መሆኑ ታውቃለች ነው ያለው። እሱ ሁሉ ነገር ችዬ የጓደኛዬን ንብረት እንትን ሲል ጊዜ ሂዳ ከሰሰችው። እኔ ሄጄ ከሰስኩኝ። ሄጄ ስከስ ማስፈራሪያ አሁን መጣ ማለት ነው። እገላችኋለሁ፣ እህቶችን እንደዚህ ነው እንደዚህ ነው እንደዚህ። በጣም በፍርሃት እኔ ልሞት ነው። ከዛም አማራጭ ምንድን ነው አንቺ ጋር መምጣት ሆነ። በቃ ከዚህ በኋላ ምንም ብሆን ችግር የለብኝ፣ መጥቼ ተናግሬያለሁ ያለብኝ ነገር ሁሉ እና አሁን በምንድን ነው የሚያስፈራራሽ? አሁንም ድረስ እህቶችሽን እገልብሻለሁ እያለ ነው የሚያስፈራራሽ።
እሱ ብቻ አይደለም ሀቡ እህቶችሽን ብቻ ሳይሆን የራቆት ቪዲዮ አለኝ ፖስትባታለሁ ብሎ ለአባቷ ነው ቮይስ የሚልክለት እንደዛ ብሎ ማለት ነው። አባቷ እንዴ አባቷ አወቁ የዚህን ሰውዬ ክፋት? አዎ በስተመጨረሻማ አወቁ እኮ ይዞም ሲጠፋ ምናምን ሁሉም ነገር ታወቀ፣ ግልጽ ሆነ። እና አባት ያወቀበትን አጋጣሚ ንገሪኝ። ቮይሱን ልላክልሽ ሀቢባ? ላክልኝ። ከፍቷል። በመሀል የተወቹ አሁን ልጅቷ በቃ አለ አይደለ አይዞሽ የምትባልበት ጊዜ ነው እንጂ እንደዚህ የምታወራበት ጊዜ አይደለም። የችግር ነገር ሆኖ ነው እንጂ በመሀል የተወቻቸው የረሳቻቸው ማአት ነገሮች አሉ። እሱን ይዘትባት ነበረ። የኔ ካልሆንሽ አሰራብሻለሁ ምናምን ያላት ሁላ ነበሩ። እንደ ቀልድ ያለፈቻቸው ማለት ነው። ያሟል እንዲህ በዚህ ዘመን እንዲያለ ምናምን ብላ የራሷን ልብ አይታ ሰው እንደዚህ አያደርግም ብላ በማሰብ ማለት ነው። ብዙ ብቻ ብዙ የረሳቻቸው ነገሮች አሉ መሀል ላይ ሚስ ያደረገቻቸው። በፊት ሳውዲ አረቢያ ኖሯል ዲናዬ? እኔ አላቅም። ዲናዬ ኖሯል እንዴ? ታሪኩ ምድንገታ ነግሮኝ ይቆራረጣል። መስጊድ ሊና የቦታ ቀይር፣ እየተቆራረጥሽ ነው በጣም። እስቲ ሳራ ዲሮማን ሽር አድርጉላት ጋይስ። ቮይሶች ልኬልሻለሁ ሀቢባ። ሳራ ኢንቫይት አድርጌሻለሁ። ምን አልሽ? ልትተወኝ በጨርሳ እየተቆራረጥሽ ነው ሊና፣ በትክክል አይሰማም። ልክፈተው ቮይስ። አሁን ተስተካከለ መሰለኝ። እና እሺ ቆይ ምን ብለሽ ነው የከሰስሽው? እኔም ጓደኛዬም ከሰናል ብለሻል። ኦልሬዲ ስትከሱ ስለጠፋው ንብረት ብቻ ነው የከሰሳችሁት ወይንስ ስላደረሰብሽ ጥቃትም ከሰሻል? በዛ ስላደረሰብኝ ጥቃት ከስሻለሁ። እሺ ምን አለሽ ታዲያ? እሺ ራቆት ቪዲዮም በራቆት ቪዲዮም እያስፈራራሽ እንደሆነስ? እሱ ደግሞ አሁን ነው የላከልኝ። አሁን ትናንትና ነው የላከልኝ። ትናንትና ነው ገና ትናንትና ነው ያወቅሽው የራቁት ቪዲዮ እንዳለው? እሱ ችግር ይፖስታ ምን ያመጣል? ቢፖስታ አረ እንዳለው እንደዛ ብሎ መላክ እሱ ቮይስ የሚልከው ነው ማለትማ ሁሌ ነው የሚለኝ። ሁሌ የራቁት ቪዲዮ ሻለኝ ሁልጊዜ ይለኛል። እኔ ላኩት ምንም አይነት የራቁት ምናምን ቪዲዮ የለኝም። ቤት ውስጥ ምናምን በሚሆነው ቤት ውስጥ ራሱ የቀረጸሽ ነው እንጂ ቤት ውስጥ አንድ ላይ ስትኖሩ ራሱ የቀረጸሽ ነው እንጂ አንቺ ልክሽለት ሳይሆን ራሱ የቀረጸሽ አይደል? አዎ እኮ ታዲያ አንቺ ሳታስቢው ለቀረጸሽ ቪዲዮ እኮ አንቺ አትወጥቀሽበትም ምንም። ለዚህ እንዳይደንቅ ለዛም ነው እንትን ብዬ ያላወራሁልሽ። እሱ እንደ ማስፈራሪያ ያስፈራረዋል። ቮይሱን ልኬልሻለሁ ግን አላወራሁም አይደል? እሱን ነገር እኔ ዝም ብዬ ቀጠልኩ ነበር። ሀፕን ስላደረገብኝ እንትን ቢለቅ ምንም አያመጣም። ቪዲዮ ብርቅም ድንቅም አይደለም። ጥቃት የእጁን ሊያገኝ ይገባል። አሁን ከቤት ከጠፋ ስንት ጊዜ ሆነው? 2 ወር ሊሆነው ነው መሰለኝ። 2 ወር በስልክ ሰው ያላወቀው እኔ አሁን ይሄ ሁላ እያሳለፍኩ መሆኑ ሰው አያውቅም። ተገድጄ እንደሆነ አያውቅም። የገዛሁትንም ተይ ከሱ ጋር ትሆኝ እያልኳት ምናምን ነው መጀመሪያ ያልኩሽ። ያስፈራራችኝ ተይ ከሱ ራቂ ምናምን አለችኝ አላልኩሽም? እኔ ከሱ መራቅ አልችል፣ እሱ አይተወኝ። ልራቅ ብል ያች ደግሞ በዚህ ትሳደባለች፣ በዚህ ታዋርደኛለች። ሴት ልጅ ናት። በጣም ነው የምትችልበት፣ በጣም ነው ማውራት የምትችለው። ጡጡጡጡጡ በጣም ማውራት ሰው ማሳመን በጣም ነው የሚችሉበት። ግን ሲፈልጉ ያሳምኑ፣ እኔ ሀቅ ያወጣኛል። እግዚአብሔር አለልኝ። ከዚህ በኋላ ምንም ነገር ቢሆን አይቆጨኝም። ለምንም ነገር አንቺ ሳራ ረውማ ለምትባለው ደግሞ ጋፈጥሻለሁ። ቮይሱን ልክፈተው። ከፈችው
እኛ ሰቅራለ እንደሚበዳት ምና ሸርሙጣ ደግሞ ስለ እንትን ታወሪያለሽ እንዴ? ሸርሙጣ አባትሽ ድምፁ እንደዚህ ነው የሚያወራው። ግን እናትሽን የቤተ መንግስት ዘበኛ ሳይቀራለ እንደሚበዳት ምናን ሸርሙጣ ደግሞ ስለ እንትን ታወሪያለሽ እንዴ? ሸርሙጣ አባትሽ ሸርሙጣ፣ አንቺ ሸርሙጣ፣ ዘረ ሸርሙጣ አይደላችሁ እንዴ? የሞተችውን እናቴ ነው። እሺ የሞተችውን የብልግናው ብልግና ማጣመጥ ሚሆንሽ ብያዝ ራሱ የሚመጣብኝ ነገር የለም። ምን ክሱ ክስ ይመስልሻል? ምን አመት አያሳስረኝም ቢባል እንኳን ግን ገደል ነው። ውጭ አንቺን ገደል ሊያስገባ የሚችል ነገር ምንድን ነው? እኔ ብያዝም ገደል ነው ይዣችሁ ምገባው ያለው ቃል ይሄ ገልሻለው። ሟች ናቸው አንቺን ቤተሰብሽም ምናምን ተይዞ የወሰደው የሰረቀው የጓደኛዬ ንብረት እንግዲህ የወረሰችው ያለ አለኝ የምትለው ንብረቶች እንዳለ ነው የወሰደባት። የፖስት ነው ቪዲዮ ላይ እሷ ጋር ሂዶ ራሱ አይዞሽ እንግዲህ በርትተሽ ስሪ ከዚህ በኋላ ሰርተሽ ትለወጫለሽ ምናምን ይላታል። የዘረፋትን እቃ የተዘረፈችው ሻንጣ የተዘረፈው ማን ነው? ጓደኛሽ። ውስጡ ምን ምን ነበረው? ሮሌክስ፣ ዳይመንዶች፣ ሮሌክስ ሰዓት፣ ዳይመንዶች። የእሷ ደግሞ ሁሉም ወረቀት ያለው በንጹህ ብር የተገዛ ባሏ ጊፍት የሰጣት እኮ። ሻንጣውን ከየት ነው የሰረቀው? ከመኪና ውስጥ? ከቤት ውስጥ? ከኔ ቤት ከቤታችን ይዞ ጠፋ። ከዛ በኋላ ነው የጠፋው። እሺ ከ2 ወር በፊት ማለት ነው አይደል? ተቋርጧል። ሉናዬ እየሰማንሽ አይደለም? ማሪ እየተቆራረጥሽ ነው። ሊናዬ እየተቆራረጥሽ ነው። መጀመሪያ እንትኑ ኔትወርኩን አስተካክዩ ማሪ። እንትን ካለ ንገሪኝ፣ አስተካክላለሁ። አይ በደንብ በጥራት እየተሰማኝ ነው። እሺ ላይቡን እየተከታተልሽ ከነበረ መድገም አይጠበቅብኝም ወይንስ እንድደግምልሽ ትፈልጊያለሽ? ካልሰማሽ ሰምተሻል? የኔ ረመዳን ነው፣ ፍጡር ላይ ነበር። ከዛ ስራ አለብኝ። አሁን ከስራ ወጥቼ የተቆራረጠ ነገር ምናምን የሰማሁትኝ ብዙም እንትን አልሰማሁም። ጥያቄ የምጠይቀኝ ጥያቄ ካለ እመልስልሻለሁ። ግን ከይቅርታ ጋር ሀቡዬ እኔ ሳወራ ማንም ሰው እንዳይገባ ኢንተራፕት እንዳታደርጉኝ። እኔም ሚዩት አድርጌ አዳምጣለሁ። እኔም ደግሞ በእኔም በኩል ያው አንቺ ቤት ብዙ ጊዜ በሁለቱም በኩል ወገን ተሰምቶ በማስረጃ በምስክር ስለሆነ ፍርድ የሚሰጠው ሰው ይሄን ነው እንትን ብለው እና ሳርጊ ጀመር 3 ዓመት ስታቂኝ ታውቂያለሽ። የቤቴን ህግ ከባለ ጉዳይ ውጭ ማንም አይገባም፣ ከባለ ተረኛ ውጭ ማንም አያወራም። ስለዚህ አንቺ በምታወሪ ሰዓት ማንም አያቋርጥሽም። እኔ በማወራ ሰዓትም እንዳታቋርጭ። እኔ ልገርብልሽ የሊናና አንቺ እኔ ወደ ጉዳዩ ጠጥታ ልግባና በመሀል ጥያቄ ካለሽ ብጠይቅኝ ይሻላል ከምትደግሚ አንችሉ። ስለዚህ ጥያቄ ምንድን ነው? ሊና እንዳለችው አንቺና ሊና ትተዋወቃላችሁ ወይ? እንዳለችው አንቺ የማስፈራሪያ ታደርሽባታለሽ ወይ? ወንድምሽ ይሄንን ማድረሱን ኦልሬዲ እሷ ላይ ታውቂያለሽ። በዚህ ጉዳይ አንቺ የሚሰማሽ ምንድን ነው? እኔ ከመጀመሪያው ጀምሮ አሁን ልንገር፣ ለቪዲዮ ትውጣ የምትሉ ሌላው ሰው በቪዲዮ ሳይወጣ ለምንድን ነው እሷ ብቻ? ሊና ቪዲዮ አላበራችም። እኔ የቤቷ ባለቤት ብቻ ነኝ ቪዲዮ ያበራሁት። ሰው 2 ሰዎች ተካሰው ሲመጡ እዚህ ቤት ሁለቱም አካል ቪዲዮ ካበሩ አንደኛው አይገደድም። ስለዚህ ሳራ፣ የኔ ጥያቄ ሊና የተናገረችውን ነገር ሁሉ ሰምተሽ ከሆነ እዚህ ጋር እኛ ለምን አንቺን የምናቀሽ በጥሩ ስም ስለሆነ የምናቀሽ ያ ነገር ከቨራፕ ነው ወይ ወይንስ የእውነት ጥሩ ሰው ነሽ ወይንስ እያስመሰልሽ ነው? እውነታውን እንድትነግሪኝ እንፈልጋለን። ከዛ ሊና ማስረጃዋን ታወጣለች። ቴንኪዩ አውያ አመሰግናለሁ። እኔ
ሊናን እኔ በሊናን ማቃት በጣም ረዥም ጊዜ ነው የምንተዋወቀው። ከቤተሰቦቿም እንተዋወቃለን። ማቃት አለው ወንድሜ ጋር የሚተዋወቁት ግን በፊት ነው። የዛሬ ወንድሜ እንደመጣ ድምፅሽ ትንሽ ራቀ። ሳራ ድምፅሽ ቅድም ጥሩ ነበር፣ አሁን ትንሽ ራቀ። ከቻልሽ ሄድፎኑን ልንቃለው። ኦኬ ሀዊ ሄድፎኑን ልንቃለው። እሺ አሁንስ ይሻላል? አሁን ይሰማል? ይሰማል። ያለሁበት ቦታ ብዙም ስለማይመች ነው። እሺ እኔ ስለ ሊናን በጣም ረዥም ጊዜ ነው ማውቃት። በጣም ነው የማዝነው እሷ ላይ እንደዚህ የተደረሰው ነገር። ወንድሜ እንዳለችው እሷ እንደገለጸው ሊገባባት አይደለም ግን ስልኩን ከፍ ታደርጊው ከእግርሽ የሸፈንሽው ነው። ድምፅ እየሰማ አይደለም። ምን ማለት ነው? ከእግርሽ ከፍ አድርጊው ጥሩ ይሰማል። ከእጅሽ ላለው ብሎ ነው። ከእጅሽ እንድትንሽ ከፍ አድርጊው ለማለት ፈልገው። እሺ አውዬ እሺ እኔ ሊናን በእጄ ይዤ ነው የማወራው፣ በእግሬ አይደለም ይዤ የማወራው። ከሊና ጋር ረዥም ጊዜ ነው የምንተዋወቀው። ወንድሜ እንዳለችው አይነት ወንድም ነው። ግን እኔ ሊናን ነግሬያት ነበር፣ ሀውዬ ይቅርብሽ፣ ይሄ ወንድ አይሆንሽም፣ ህይወትሽን ነው የምታበላሽው ብዬ መክሪያት ነግሬያት ነበረ። አልሰማም ብላ ማለት ነው እሷ አልሰማም ብላ እፍ ብሎ አብረው እኔ ይኸውልሽ ስለ እኔ ሮማ ማአት ሰው አይደለም ሮማ ብዙም ሀገር እታወቃለሁ። እዚህ ጋ ላንቺ መጥቼ ጊፍት ምናምን የምሰጠው ኦፍኮርስ እኔ በጣም በፊት ሀብታም ባል ነበረኝ፣ ፕራይቬት ጀት ያለው ባል አለኝ፣ በጣም ፌመስ ነኝ፣ በጣም ነው የምታወቀው። እነሱ ባመጡብኝ ጣጣ ሀቡ ከቤቴ ወጥቼ እኔ እንኳን አንቺ እንኳን አትታዘቢኝም። ጠፋሽ ምናምን እያልሽ ትጽፊልኛለሽ እኮ አንዳንዴ ሳርዬ ጠፋሽ ምትኝ። እንደ በፊት እንኳን ቲክቶክ ብር ስለሌለኝ ነው ቲክቶክ ጊፍት የማልሰጠው። እኔ እዚህ ጋር ሰው እንዲወደኝ ብዬ ጊፍት የምሰጥ ሰው አይደለሁም። አንቺ ቤት መጥቼ እንደዚህ ልመስገን ፎሎ ልደረግ እንኳን ድምፄን አጥፍቼ ሰጥቼ ነው የምወጣው። ሀወዬ ታውቂያለሽ። ለአንቺ ስለ እኔ ማስረዳት አይጠበቅብኝም። እርዳታ ላይ ተሳተፍኩ ብዬ እንኳን አላወራም። ሰው እንዲወደኝ ብዬ ማድረግም ሰው አይደለሁምም። እኔ እንደውም አንቺ ነሽ እኔ ሳርዬ እሷ አትወድም ተዋት እዛ ትቀመጥ ነው የምትይው። እኔ ፎሎ ያርጉሽ እንኳን ስትኝ አትገባም እሷ አይደል የምትይው አንቺ። ሀቡ ለመወደድ ቢሆን አልገባም ነበር ፎሎ አልደረግም። ትክክል። እና ፎሎ እንኳን አልፈልግም፣ ሰው እንኳን እንዲያውቅብኝ አልፈልግም። ኦኬ አንድ እሱ ነው። ሁለት ደግሞ ቅድም ስታወራ ስለ ወንድሜ ወንድሜ ያው እንዳለችው በጣም ነው ጋዝ ላይት የሚያደርጋት ሀቡ። ማታ ይኸውልሽ ቅድም ስትል የሰማሁት ምንድን ነው የሆነ ተቀርቶ የተላከልኝ ማታ ይደበድበኝና ጠዋት ላይ ይታረቀኛል። አይሽ በጣም ነው ጋዝ ላይት የሚያደርጋት ወንድሜ ማለት ነው። በቃ ምንም እንዳልተፈጠረ ምናምን በቃ ጭምብሏ። ለእሷ ብለሽ የምትመክሪያትን ነገር እሷ እኔን እንደ ምቀኛ አይታኝ እንደ ቀናሁባት አይታኝ በቃ ብዙ ነገር ነው እኔ ላይ ያደረሰችው ማለት ነው። ከወንድሜ ጋር ሁሉ ያቆራርጣኛለች። አባቴ እንኳን ሞቶ እንኳን እኔና ወንድሜ እንኳን አብረን እንኩ ልቅሶ አልተቀመጥንም። ገባሽ? አባት የሚያህል ነገር ሞቶብኝ ማለት ነው ውጭ ሀገር ላይ። እኔ በ14 ዓመቴ ነው ተደፍሬ ልጅ ወለድኩት እና የሴት ልጅ ጥቃት እንደኔ የሚያመልም አሁን እኔ በነገርሽ ላይ አሁን እዚህ ገበያ አበጤ ፈንዳ ልጄም ከሰማኝ ስማ እስከ ዛሬ አውርቼ ማላውቀውን ነው አሁን መነግርሽ ላንቺ። በ14 ዓመቴ ነው ተደፍሬ የወለድኩት እኔ ሀቡ ብዙ ስቃይ አይቻለሁ። አረብ ሀገር ነበርኩ ተሳክቶልኝ ቤተሰቦቼን ወንድሞቼን ህይወት ለመቀየር ብዬ ስንት ፈተና አይቼ ባህር አቋርጬ ጣሊያን መጥቼ ፈጣሪ ደግሞ የውስጤን መገፋት የበደለብኝ የደረሰብኝን ግፍ አይቶ ሀብታም ሚሊዮነር ባልሰጥቶኝ ነጭ ሰራተኛ ቀጥሬ ነበር የምኖረው ሀቡ። 4 የፈረንጅ ሰራተኞች አሉኝ ነጭ ጣሊያኖች ማለት ነው። ቤቢ ሲተር ብትይ ክሊን የምታረግ ቤታችን ፈረሰኛ ነው ባሌ፣ ፈረስ ተወዳዳሪ ስፖርተኛ ነው። ይዘ ቢሊዮነር ነው። ገባሽ? እና ብዙ ነገር የደረሰብኝ ያየው ከዛ የመሰለ ህይወቴ አውጥተውኝ ማለት ነው እነሱ በፈጠሩት ድራማ። ግን እኔ ምንም ነገር አልወቀስኳቸውምም አልተናገርኳቸውምም። ድምፄን አጥፍቼ ማለት ነው ሀውዬ ከነሱ ርቄ 4 ዓመት ሙሉ ተለያይቼ የራሴን ህይወት ነበር የምኖረው። ወንድሜ እንደምትለው አይነት ሰው ነው። አዎ ሰው ነው። መጥፎ ሰው ነው። በጣም እጅግ በጣም መጥፎ ሰው ነው። አስጠንቅቄ ነግሬያታለሁ። ሸብ ሀቡ ሸብ ታውቂያለሽ? ሸብ እኛ እንታጠን የለ ሙስሊሞች አይነ ጥላ ምናምን ስትለብሽ ስትዘንጭ፣ እኔ ሃይማኖቴ ነው ሸብና ከርቤ ታጠኝ
ነው ሸብ አላውቅም። ሸብ ይባላል አረቦች። ነጭ እጣን ነው። ትጣጠኛለሽ። አላውቅም። ሙስሊም ካላችሁ እዚህ በኮመንት ጻፉላት። በአረብ ሀገር በቃ ሸብ ይባላል። እና እንዲህ ዘንጠሽ ስትወጪ ልብስ ስትለብሺ አይነ ጥላስ ይሄ ከርቤ እጣን ምናምን አትታጠንም? እኔ ታጠናለሁ ከይቅርታ ጋራ ዝንጥ ብዬ ስወጣ የሰው አይን እንትን እንዳይልብሽ ምናምን ሸብ ታጠኑ ይባላል ማለት ነው። እና የሆነ ጊዜ እንደውም እኔ የእሷ ክፉ ሰው አይደለሁም። እኔ ሊናን ክፉ አልፈልግም። አብረንም ነው የምንሰራው። በነገሮች ላይ ቅድም እንዳለችው ቤተሰብ የለኝም ማንም እንደውም እኔ ነኝ ቤተሰብ የሌለኝ። ሀቡዬ እዚህ ጣሊያን ውስጥ ቤተሰብ የለኝ። እሷ ወንድሞች አሏት፣ እህቶች አሏት፣ አባት አላት። ህግ ያለበት አገር ነው። እንዴት ጣሊያን ሀገር ትቀልጃለሽ እንዴ ሀቡ? ሴት ልጅ እንዴ የወንድ ልጅ መብት እኮ ከውሻ ቀጥሎ ነው ሀቡ። ትቀልጃለሽ እንዴ? ማን ነው እንደዚህ አድርጎ ህግ ጋር ባትሄድ እንኳን እንዴ ህግ ከለላ እኮ ያደርግልሻል። ህግ እኮ ሀቡ ትጠበቃለች እኮ ሴት ልጅ። አፍሪካ እኮ አይደለም ጣሊያን እንዴ። ግን ለምንድን ነው መሰለሽ አሁን አብረው ነበር ሀቡ ሲዘርፉ የነበሩት፣ አብረው ነበር የሚያጭበረብሩት፣ አብረው ሌባ ሲካፈል ነው የሚጣለው። ተመችቷቸው ነበር የሚኖሩት አብረው ማለት ተስማምተው። ድፍን የሮማ ህዝብ ያውቃል ሀቡ። እኔ አሁን ታሪክ ማንዛዛት አልፈልግም፣ እንደዚህ ማለት አልፈልግም። ካስፈለገም ከነ ምስክር ሰዎቹን ማቅረብ ይቻላል ሀቡ። ከአሜሪካ ጀምሮ ታውቃለች። ድብና አድርጋ ነው የምታውቀው ሌባ መሆኑን። አሁን ስላልተስማሙ አባትየውም ድብና አድርጎ ነው የሚያውቀው። አብረው ነው እኮ የሚዘርፉት የነበረው ሀቡ። አብረው እኮ ሰው እኮ ይደብድበዋል እኮ ሊናና አባቷ ሆነው። ላመጣልሽ እችላለሁ ምስክር አለች እኮ የተመታች ልጅ እዚህ ብሬን ብላ ስለጠየቀች የምን ብር ብል ተብላ ማለት ነው። ማን ነው እሷን የሚያስፈራራት? ማን ነው እሷ ላይ መጥፎ ነገር ተገዳም? የትኛው ዓለም እንዴ የትኛው ዘመን ላይ ነው ያለችው ያለ ነው? እንዴት እንደዚህ እንዴ ትቀልጃለሽ እንደ ሀቢባ እንዴ? ህግ ጣሊያን ሀገር ቀላል ህግ አለ እንደ ለሴት ልጅ። ግን እሷ አደንዝዞኝ አፍዞኝ ምናምን እኔ ሸብ ምናምን ያልኳት እንደውም ከወንድሜ በፊት ነው። የዛኔ ከወንድሜ ጋርም አልተገናኘችም ሀቢባ። ሸብ ታጠኛ አልኳት። በቃ ዘንጠኝ ስትወጪ ሊና የቆንጆ ስሎች አይን እሷ ናት እንዲህ መድኃኒት ተደርጎብሻል አንቺ ላይ ምናምን አለችኝ። እኔን ማለት ነው። እንደዚህ ይባላል እኮ እንደዚህ መድኃኒት ተደርጎባታል ይባላል ስትለኝ እኔ በእንደዚህ አይነት ነገር አላምንም። እየሰማሽ ነው ሀቡ? እኔ በእንደዚህ አይነት ነገር አላምንም። እኔ አንቺ እምነትሽ ምንድን ነው አልኳት ለእሷ። ቤተክርስቲያን እኮ አልሄድም አለች። ለምንድን ነው የማትሄጂው? ለምን ቤተክርስቲያን ማትሄጂ? የሰው ወሬ ምናምን እስኪ ምን አገባሽ? ይሄ ውሸት ከሆነ ትናገር። መጽሐፍ ቅዱስ ይዛ ጸሎት ጸልይ፣ ሚካኤል ገብርኤል ምናምን እያልሽ ማርያም እያልሽ ጸልይ፣ ቤተክርስቲያን ሂጂ። ቤተክርስቲያን መሄድ እንኳን ባትፈልጊ ቤትሽ ውስጥ የእምነት ቦታ ስሪ። ከጸሎት በላይ ምንም ነገር የለም። በእንደዚያ ነገር አትመኝ አልኳት። እኔ ሸብም ካለ ታጠኝ። ዝንጥ ብለሽ ስትወጪ አይነናስ ይባላል። የሰው አይን እንትን እንዳይልብሽ ሸብ ታጥናችሁ ውጡ ይባላል። እኔ አምናለሁ፣ በሱ እንታጠናለን። እኛ አላውቅም። እኔ እምነትና እንትን በየቤቱ ይለያያል። ገባሽ? ይሄን ነው ያልኳት እኔ እንጂ ባህል ሊሆን ይችላል እንጂ እምነት አይደለም። ከእምነት ጋር እምነት ሳን ባህልም You around all the Qatar or all the Qatar you finish and come? Good. ሰኞና ሐሙስ ቀን ታጥነሽ ታጠኑ ይላል። ቁርአን ላይ እንደዛ ይባላል። ታጥነው ቁርአን ቀርተሽ ዱዓ አድርገሽ ውጪ ይባላል ማለት ነው። ይሄን ያልኳት እንጂ የተለየ ባዕድ አምልኮት ጋር ሂጅ አላልኳትም። ታጠኝ ምናምን ልክ እንደማታቆና ምናምን ምንም ያልኳት ነገር የለም። እኔ መጥፎ ነገር I want to ask clear. And last time when you go there in Madam house, they have hafla. Hafla, what is the in Arabic in English? Hafla, what is the in English? Hafla, party. Yeah, in that day, do you see mama? You go with mama or with Madam? Madam, yeah. No party there. You didn't go? Not today. Last time, last week. Not long time. Madam in Jude house. Last time they have, yeah. You go, huh? You go with the mama, all in one car or different car? No, mama not go with us. Yeah, you know, before, I don't know. I think she go first. Because we go home with first, Madam Sarah. እኔ የሚያቀኛል ይሄ ጉቺ Julie Abdurrahman Madam. የምጠራቸው ስሞች እኔ ብርቅ Eh. ብኛል። ጉራ አይደለም ነገርሽ ገባሽ? ከማንም በፊት ያን Yeah, you know what happened? I think they have some shoes for Madam in Jude here, this house. I don't know, mama. Shoes. Yeah. So
maybe ግን እነሱ ባመጡብኝ the ድራማ driver he said ከልጅ he አባት take ጋር ተለያይቻለሁ። with ሀቡ table. I give the ከቤት table, ወጥቻለሁ። ጎዳና ነው our የወጣሁት እኔ። table 4 or 5, ድራማ ማለት እነሱ ምን and አገባቸው? he said እንዴት ሆነ? the ቤቴ table መጥቶ ስንት and ጉድ ነው some የተፈጠረው? ሀቡ plastic he ስንት take it ንብረት here. ነው እሱ ይዘው የመጣው? Today ጠይቅብሽ ከሱ she ቤቴ wants መጣ madam that ትጣላለች። shoes. ሰክራ መጣ ዘበኛ ካልገደልኩ We ትላለች። search ካናን ሹፌር every እየመጣ ትላለች። house. ስንት ጉድ አለ ሀቢባ። We ሮማንቲክ search, የሮማንስ yeah, we እኮ there is ታሪክ no. ነው እኮ አሁን Maybe she take. Maybe she ስንት doesn't እኔ check. Now ለውሻ what ማማ time she wake now, ያጫንቀኛል። mama? ለገንዘብ ብዬ We ሰው search. ቅርብም አይደለሁም። She was she's ካለኝ coming ያለኝ search ተካፍዬ everywhere. ብኖር Where ዝቅ ብዬ I ብኖር said why ይኸው ላይ ላይ ይሄ we ልታይ bring ልታይ here? የማይ Who's ሰው አለ አይደል? bring ይሄ here? በቃ ጉድ ምንም ነገር But ታች last ቁጭ ብዬ time when መንገድ we ላይ go ቁጭ ብዬ here, Sheba and I, they ልታገኝ said ጉራ she አይደለም saw ይሄ። the የሚያውቁኝ ያውቁኛል the ስለኔ sandal of ማለት the ነው። ሳራ madam in ከሳራ Mama ማያውቀኝ room. የለም። Yeah, እስከ ቤልጅየም But I እስከ don't maybe know. I she think they take take. it or Yeah, yeah. they take. So I think they take. there is no one is not check እኔ that there, በፍጹም but የእሷን Here. አሁን what time? አንድ Still ቦታ at እኮ ነው ስራ የምንሰራው 1:30 እኔና I'm እሷ። come And አንድ here. ላይ ነው የምንሰራው። No, እሷ no. ከጎን እንዴት ነው ከኔ ጋር አብራ ትናንት እኮ because ነው last ተገናኝተናል። time, ስራ ቦታ what አንድ time ቦታ did ነው you go here, የምንሰራው Sheba ሻቡ። and what's that? እንዴት ነው አንድ Monday? ቦታ እየቀረች Friday or I don't even she Friday? didn't Friday. check there, but I will search ሬስቶራንት አለ የምንሰራው everywhere ግን in አንድ the ቦታ room ነው የምንሰራው እኔና everywhere. እሷ። If you ሬስቶራንት know, አለ if I'm not take, anyone is not take. Thursday night. Thursday night that they go. They እሺ tell አንድ ቦታ ነው Sheba and የምትሰሩት? ኦኬ አንድ because ቦታ ነው we're here in the የምንሰራው። room. They በቀን said በቀን I እንተያያለን፣ saw በቀን በቀን Madam እንገናኛለን። ማለት Sun እኔ እሷ ላይ ችግር ማለት shoes ሰው there in Mama አይደለሁም room. ልልሽ So ነው። I think ገባሽ? Sheba and or Marie take ላደርስባት the ማልችል shoes or ወንድምሽ Madam do. She's እንደዚህ at two. እንዳደረጋት She's ታውቂያለሽ? got their storage. እኔ አላውቅም። Yeah, በቃ two እኔ at እኮ no ከነሱ ጋር at ተለያየሁ ሀቡዬ። before እነሱ coming. I ከነሱ think ድራማ before ውስጥ 5 2 ከተውኝ minutes. ችግር ውስጥ ከተውኝ Here in the ውርደት ውስጥ store. Yeah, she said she said እፍ every. ብለው I አብረው said ማለት I'm ነው። asleep አብረው እፍ ብለው because እፍ I ብለው said እኔን no ጠላት one is አድርገዋል። not. You know እኔን when ጠላት she will አድርገው open the door, I የአባቴን thinking አሞብኝ it's yours. ሳይቼ I said አባቴ clear. I said የአባቴንና የልጄን Mama, አባት በአንድ ዓመት Mom, ያውቃል። what you want? በአንድ I ዓመት want ውስጥ to shoes. አባቴም Why? የልጄም Who አባት is ነው። bring the shoes? I'm angry. For what? I said why? For what we bring the old shoes for someone? I said if I'm not bring, no one is not bringing. No, tomorrow also. ማዘን ላይ ነበርኩ I'm እኔ። so really, I'm so angry today. No. እንደዚህ እንዳደረጋት በልጆቿ እንደሚያስፈራ በልጇ ሶሪ Even they will not check the house. Always like last time Amira when she got to Saudi, she bring the shampoo everything. She take the app and then last time we said no, you remove even you are in the sala sitting room. Just I remove the clothes. I fix the clothes. Nothing is there. She take up and no, I bring it here. Check the box. I check 2 times there, and then they have up like this always. Now she wake me at 2 o'clock for shoes, for all shoes. Really, I'm so nervous. ወንድሞች አሏት፣ ወንድም አላት። You know, before also I think for 3-4 days ago, she told me at what time even you will come. I think at 1 ስንት or ጓደኞች 1:30 እኮ አሉት። or ስንት 2. She በግብ called me. በምንም ብትይ They say, እንደ where's ሀቢባ my abaya? በጣም ሰው አለ። አሁን ይሄንን ሲሰሙ ሳራ ሊና ለአባቷ አልተናገረችም ነበር። ይኸውልሽ የመጀመሪያ ጊዜ ወንድምሽ እንደዚህ ባሰቃቂ ሁኔታ ደብድቧት ራሱ ልንገርሻ፣ እነሱ ለምን እንዳላረገች ልንገርሻ። ከአባቷ ጋር አብረው ነው የሚያጭበረብሩት ሀቢባ፣ አብረው ነው የሚዘርፉት፣ አብረው ነው የሚካፈሉት። የ30 ሺህ ብር መኪና እንደገዛላት ነግራታለች። ማን የገዛላት የ30 ሺህ ብር መኪና? አብረው ወንድሜ እኮ ባንክ አካውንት ሀይባ በእነሱ አካውንት ነው ገንዘብ ተጭበርብሮ ሲመጣ እኮ እነሱ እኮ ናቸው እኮ የሚቀበሉት። ይሄንን ተናግሬያለሁ እኔ። አንዴ ልጠይቃት አንዴ ፕሊዝ። ሊናዬ የእሷ ወንድም የ30 ሺህ ዩሮ መኪና ገዝቶልሻል? ለአባትሽ ገዝቶበታል? እኔ የ30 ሺህ ብር መኪና አባቴ ያለው በብድር ይወጣል። መጀመሪያ 5,000 ትከፍልና ከዛ በየወሩ ብድር እየከፈልሽ ነው የምትወስጂው። እዚህ ሀገር እንደዛ ነው የሚወሰደው መኪና ማለት ነው። ሲቀጥል የ30 ሺህ አይደለም የ20 ነው እና እንደዛ ነው። ወረቀት አለ፣ ሁሉ ማስረጃ አለ። የ20 ሺህ ዩሮ መኪና ማን የገዛለት ለአባትሽ? እሱ የእሷ ወንድም ራሱ የሚስቱ አካውንት አለ። የሚስቱና የአባቴ አካውንት አላቸው የሁለቱ። እዛ ላይ አውጥቶ ያስተላለፉበት የመኪና መሸጫው ወረቀቱ እንዳለ ልክልሻለሁ። እንጂ ራሱ ድርጅቱ ድረስ በምን እንደተላለፈ በምን ብር እንደተገዛ አባትሽ ውጪ ሌላ እንዳለችው እሷ አክስት
ወንድሞች ምናምን አሉሽ እዛ? አባቴ ትዳር አለው፣ የራሱ ትዳር አለው፣ 2 ልጆች አሉት ትንሾች። ወንድሞች ይሄን ነው የምትልሽ። ወንድሞች ሌሎች አክስቶች እህት አላት እዚህ አክስቶች አሏት ና የምትልሽ። እኔ ሰው አክብሬ እንደ እህት ወዳጅ ብዬ ነው ማየው። እንኳን እንደዛ እቺ ሚሚ ስላሴ የምትለው ራሱ ከአሜሪካ ድረስ መታያየች። በቃ እንደዛ ነኝ ጥግ ድረስ ስጋ ያለሽ ሮማ ውስጥ አባትሽና 2 ወንድሞችሽ ናቸው? አይ አባትሽ እንደወለደ ስላልጠየኩሽ ነው አንቺ ስላልነገርሽ፣ እኔ ስላልጠየኩሽ ችግር የለውም። እሺ ሳራ፣ ወንድምሽ እንደዚህ እንዳደረጋት እና ግን እሷ በእህቶቿ ህይወት ኢትዮጵያ እህቶችሽን አስገድልብሻለሁ ይላት ስለነበረ ለአባቷ ሌባን የደበደበኝ ያለችው። ይህንን አታውቂም? አንድ ሀገር ላይ እየኖራችሁ ውዬ አንድ ነገር ልንገርሽ። እኔ ድምፄን አጥፍቼ ከነሱ ርቄ ነው የምኖረው። አላቅም ስለነሱ እንትን ውስጥ በቃ እኔን ችግር ውስጥ ከተውኛል የነበሩበት። እኔ በቃ ዓለም ሁሉ ተገለባብጣብኝ ነበር። ያን ከመሰለ ህይወቴ ሰራተኛ ቀጥሬ ከምኖርበት ህይወት ጎዳና ወጣሁ በእነሱ ምክንያት ሀይባ። ምክንያቱም ከስዊድን እሱ አጭበርብሮ እንደመጣ ያውቃሉ፣ ዘርፎ እንደመጣ ያውቃሉ። እሷም ናት ተባባሪ ናት ራሷ። እኔና እሷ አብረን ነው ብር ከእሱ ጋር ንብረት ይዘን የመጣ ነው። እኔና እሷ ታውቃለች። ከስዊድን ስትመጡ አንዴ ይቅርታ ሳራ፣ ሊናዬ እኔ እናት ቅድም ትዝ ይልሻል እንትኑ ምን ነበረ ሮሌክስ ሰዓቱን ሆን ብለው ነው እኔን አንዱን ሻንጣ ውስጥ እንዲይዘው ያደረጉኝ ብለሽኝ ነበር። እሱን ፓርት ማሬ አስረጅን። ሮሌክስ አንቺ 3 ሮሌክስ፣ አንድ እሷ አንድ ወንድሟና አንድ አንቺ እንድትይሹ እና ሆን ብለው ነው እኔ ሮሌክሱን እንዲይዘው ያደረጉኝ ብለሽ ነበር ውዴ። ስለሱ ጉዳይ አስረጅንማ። አዎ የሄድነው ከእሷ ጋር ነው አልኩሽ እኮ። እሷ ለምናሽ እንደውም እኔ ልጄ እኔ ጥዬ እሄዳለሁ አልሄድም ስትይ እሷ ለምናሽ አንቺ አብረሽ ካለሽ መሬት ላይ አይገዛልኝም። አዎ ሊገዛልኝ ያሰበውን ስጦታ አንቺ እሺ ብለሽ ስዊድን አብረሽን ካለሽ አይገዛልኝም ብላ ለምናሽ ተንበርክካ ስትለምንሽ አንቺ ደግሞ አላስቻልሽም። እሺ ብለሽ አብረሻቸው ሄድሽ ስዊድን እና ከሄድኩኝ በኋላ እሱ ራሱ ተመልሶ አብሮን እንደሚመጣ አላውቅም ነበረ። ይህን ዕቃ ያዥ ተባብሎ አንድ እሷ አንድ እኔ አንድ ደግሞ እራሱ አድርጎት ሰጡኝ። እንዳልኩሽ ቅድም እንዳስረዳሁሽ ማለት ነው። ካልያዝሽ ብለውኝ ይወረስም ይወረስ ችግር ሆን ብለው ነው ያስያዙኝ ያልሽው። እሱን በመያዝሽ ምንድን ነው የተፈጠረው? ሆን ብለው ነው ያስያዙኝ ስትይ አልፈልግም ነበር። ተቆራርጧል ሊናዬ፣ እየተቆራረጠ ነው ማሰደች። አሁን መጣሽ ሊናዬ፣ አሁን መጥተሻል። አሁን ትሰሚያለሽ ማሬ። እሺ ለምን ነበረ ሮሌክሱን ሆን ብለው ነው ያስያዙኝ ማለት? እሱ ወንድምናት ያውቃሉ። ሮሌክስ ይዘው እንደሚመለሱ ታውቃለች። ወንድሟ እንደሚመለስ ታውቃለች። እኔ ግን አላውቅም ነበረ። እኔ አላውቅም እንደሚመለሱ። ይሄ ሮሌክስ አይደለም የተሰረቀ ነው። ሮሌክሱ የተሰረቀ ነው። የኔ ነው ብሎ ነው የራሴ ነው ብሎ ነው። ሲቀጥል ደግሞ እሷ ሽጭልኝ ብያት አስከዳችኝ። አንዱ አስከዳችኝ አስበላችኝ። አንዱ ደግሞ ሽጬ በእሷ አካውንት አስገብቼው ብሩን እየወሰደች ጨረሰች። በጣም ውድ ነው። አዎ የ50,000 ዩሮ 100,000 ዩሮ ይለያያል። እንደ የተለያየ አይነት ሮሌክሶች ነው ያሉት። ኦኬ ስለዚህ እዛ ስትነግሪን ሆን ብለው ነው እኔን ዕቃ ያስያዙኝ ያልሽው። ላይክ ሮሌክሱን በመያዝሽ ከስዊድን ጣሊያን በማስገባትሽ የደረሰብሽ ችግር አለ? የለም በቃ ልክ ኤርፖርት ደርሰን ታክሲ ውስጥ አምጩ ብለው ሻንጣውን ክፍት አድርገው ትንሿን ነበር ያዝኩት፣ ወሰዱት። በቃ ለምን ራሳቸው ይዘውት አይገቡም? ማለት ችግር ከሌለው ብዙ መያዝ ፈርተው ብዙ ከየት አመጣችሁት ምናምን እንዳይባል ማለት ነው። ከዛ በእሷ አሁን ትዳር የፈረሰ ምናምን ለምትለው ደግሞ ትዳሯ ፈርሶ በጣም ቆይቷል። ትዳሯ ከፈረሰ ከዛ ለብቻዋ የሆነ ግቢ ውስጥ አለ፣ ትልቅ ግቢ ውስጥ የባሏ እንዳለችው ሀብታም ነበረ፣ ጥሩ ኑሮ ነበረ። አስቀድመም ብዬሻለሁ፣ ይሄ ሮማ ሰው የሚያውቀው ነው።
የራሷ የሆነ ቤት ተሰጥቷት እዛ ውስጥ ትኖራለች። ግቢው ውስጥ ሆኖ ብዙ አለ የተከፋፈለ ከዛ የተከራየ ነው በብዛት ጣሊያኖች ደህና ዶክተሮች፣ ጠበቃዎች ምናምን የተከራዩት እዛ። ግቢውም የደህና ቦታ ነው። እዛ ቤት ውስጥ እሷ ብቻዋን ነው የምትኖረው። ተዘጋ። እኔ ሄዳለሁ ጓደኛዬ ብዬ እሷ ቤት ሄድ ነበረ። ምንም ለሌላ ሰውም ያለችው ፖሊስ ተጠርቶ ያውቃል ያለችው። ፖሊስ ተጠርቶብሽ የሚያውቅ ከሆነ እዚህ ሀገር ስንቴ ፖሊስ እንደተጠራብሽ፣ የት አካባቢ እንደተጠራብሽ እንዳለ ወረቀት ይወጣል። ታምጣ፣ እኔም አመጣለሁ። ተጠርቶብኝ አያውቅም። እኔ እሷ ቤት በጥብጬም አላውቅም። ዘበኛም የለም እሷ ግቢ ውስጥ ምንም አይነት ዘበኛ የለም። ፕራይቬት ጀት ደግሞ ግቢ ውስጥ አይቆምም፣ የለም። ዝም ብላ አሁን እሷ ደህና አይደለች መሰለኝ፣ ዝም ብላ የምትዘባርቀው ተናግራ የማሳመን እንትኗ ስላላት ስታወራ ትቀባጥራለች ሆነች። ይሄው ነው። ይሄ ደግሞ እኔ ተናግሬ እኔ ብዬ ሳይሆን ራስሽ ራሱ የምትታዘቧት ነው። እሺ ሊናዬ፣ ይሄኛውን ድብደባ ፊትሽን አላየችውም ነበር ሳራ? እንኳን ለሳራ ለማንም ለራሴ ለላኩላቸው እነዚህ ፎቶዎች የቀሩልኝ ለእህቴና ለጓደኛ ሚኪ የሚለው እዚህ ጋር ያለው እና ለኤለና የሚለው እሱ ይሄ ስሟን ቀይራ ነው እንጂ እህቴ ናት እችኛዋ። ለእነሱ ልኬ ነው እነዚህም የቀሩልኝ ሀቡ እንጂ አይቀርልኝም ነበር። ይሄ እንኳን ለሳራ ተደበደብኩ ብላት ወይም ወንድምሽ ደበደበኝ ብላት አብራ ልታስደበድበኝ ካልሆነ ምንም ልታደርግልኝ አትችልም። ሂጂ ለሷ ልናገራት አልችልም። አነጋገሯ እኮ ያስታውቃል። ይኸው የምትናገረው ነገር በጣም ጨካኝ እንደሆነች ያስታውቃል እኮ ንግግሯ። እንትን ስትልሽ ማለት በአካል አሁን ለምሳሌ ሆስፒታል ስቴጂ አባትሽ ብቻ ነው ሆስፒታል የመጣው? ልትታከሚ ስቴጂ ፊትሽን በአካል ያዩ አባትሽ ብቻ ነው? እሷ አላየችውም ወይ ነው? እነሱ ነበር ጥያቄ። በፎቶ ሳይሆን በአካል አባቴ ብቻ እና ፎቶዎቹ እነዚህ